ወደ አገር ቤት ፖፑሌሽን ሚዲያ ሴንተር ከዩኤን ውመን ጋር በመተባበር በየሳምንቱ ቅዳሜ ከምሽቱ 1 ሰዓት ተኩል እስከ 2 ሰዓት በአማራ ሚዲያ ኮርፖሬሽን የሚተላለፍ የ30 ደቂቃ የሬዲዮ ፕሮግራም ነው። ይህ ፕሮግራም በየትኛውም ሁኔታ ከሀገር ርቀው የቆዩ እህቶቻችን ገጠመኝና የህይወት ልምዶች ላይ ትኩረት ያደርጋል። ከፍልሰት መልስ ስለሚገጥሟቸው የህይወት እንቅፋቶች፣ ከቤተሰብ ከህብረተሰቡና ከጓደኞቻቸው ጋር እንዴት ተላምደው እንደሚኖሩ እንዲሁም ልናደርግላቸው ስለሚገባ እንክብካቤ ያነሳል፣ ይወያያል፣ እንዲሁም የእናንተኑ ልምዶች ወደ እናንተው ያደርሳል። ወደ አገር ቤት ሰላም ጤና ይስጥልን ውድ አድማጮቻችን፣ አዲስ ፕሮግራም ይዘን ወደ እናንተ የተወደዳችሁ አድማጮቻችን መተናል። በምናቀርበው ፕሮግራም ዘና እያላችሁ ቁም ነገርን ትጨብጣላችሁ። እናንተ ውድ አድማጮቻችንም ቤት ለምቦሳ ብላችሁ እንደምትቀበሉን እምነታችን ነው። እንግዲህ ዛሬ ወደ እናንተ ማድረስ የጀመርነው አዲሱ ፕሮግራማችን ፍልሰትንና ከፍልሰት ተመላሾችን ህይወት ልምድና ገጠመኞችንም ጭምር ወደ እናንተ እናደርስበታለን። ከፍልሰት ተመላሽ እህት ወንድሞቻችንን እንዴት እንቀበላቸው? በዚህም ላይ ሰፊ ውይይት እናደርጋለን። ሁሌም አብራችሁን እንደምትሆኑም እምነታችን ነው። ይህ ወደ ሀገር ቤት የተሰኘው ፕሮግራማችንን ሁሌም በየሳምንቱ በዚሁ ሰዓት ታገኙታላችሁ። ፕሮግራሙ ከዩኤን ውመን በተገኘ የገንዘብ ድጋፍ ወደ እናንተ ይደርሳል። በዚህ ፕሮግራማችን ከሀገር በየትኛውም ሁኔታና በተለያየ አጋጣሚ የወጡ ወገኖቻችንን ተሞክሮ የህይወት ገጠመኞችና ልምዶችን ለእናንተ ለአድማጮቻችን በሚመች መልኩ እናቀርብላችኋለን። በነገራችን ላይ ኢትዮጵያ በአፍሪካ ቀንድ ካሉ ሀገራት የፍልሰተኞች ዋና መነሻ ናት። መተላለፊያና መዳረሻ ሀገርም እንደሆነች መረጃዎች ያመለክታሉ። የተለያዩ ጽሁፎችን ስናገላብጥ እንዳገኘ ነው ኢትዮጵያ ከ1 ሚሊዮን በላይ ስደተኞችን ተቀብላ በማስተናገድ በአህጉሪቱ ውስጥ ካሉ የስደተኞች መዳረሻ አንዷ መሆኗን ተረድተናል። ሁሌም በዚህ ሰዓት ለ30 ደቂቃ አብራችሁን ከሆናችሁ ፍልሰትንና ከፍልሰት ተመላሾችን የህይወት ተሞክሮ ልምድንና ገጠመኝን በሳይንስ የተደገፉ መረጃዎችንና ጥናቶችንም ጭምር እናቀርብላችኋለን። ፕሮግራማችንን በተመለከተ ያላችሁን ሀሳብ አስተያየት በ0944 088998 ላይ በመደወል አድርሱን። ዛሬ እንግዲህ አዲሱ ፕሮግራማችንን እያስተዋወቅናችሁ ነው። ፕሮግራሙ ፍልሰትንና ከፍልሰት ተመላሾችን ህይወት ይዳስሳል። በዚህ ፕሮግራም የተለያዩ ተሞክሮዎች ወደ እናንተ ይደርሳሉ። በልዩ አቀራረብ ባለሙያዎችንም እየጋበዝን ፍልሰትን በተመለከተ ሙያዊ ገለጻዎችንና ሳይንሳዊ መረጃዎችንም ወደ እናንተ ወደ አድማጮቻችን ጆሮ እንዲደርስ እናደርጋለን። ሁሌም አብራችሁን ሁኑ። የማይሰለቹ ልምዶችንና በርካታ መረጃዎችን ታገኙበታላችሁ። መቼም ውድ አድማጮች ከሀገር ከወገን ርቆ መኖርን ማንም አይሻም። ግድ ሆኖባችሁ ከሀገር ከወገናችሁ የተሻለን ህይወት ፍለጋ ወጥታችሁ የነበራችሁ አሁን ግን ወደ ሀገራችሁ የመጣችሁ እንኳን ደህና መጣችሁ። ያላችሁት ከወገናችሁ ከእህት ከወንድሞቻችሁ ፍቅርና እንክብካቤ ውስጥ ነውና ምንም ጭንቀት እንዳይገባችሁ። ፕሮግራማችንን ይበልጥ ለማስተዋወቅ ይረዳን ዘንድ አንድ እንግዳ እናግረናል። እንግዳችን ይህን ፕሮግራም አዘጋጅቶ ወደ እናንተ ወደ አድማጮቻችን እንዲደርስ ከጎናችሁ ስላለው ድርጅት የሚነግሩን አለ። እንግዳችን ራሳቸውን በማስተዋወቅ ወደ ጉዳያችን አምርተናል። ወደዛው ልሰዳችሁ። ስሜ ዶክተር ኃይለኛ ውሸቴ ይባላል። ፖፑሌሽን ሚዲያ ሴንተር በኢትዮጵያ ተጠሪ ነኝ። ያው ፖፑሌሽን ሚዲያ ሴንተርን የምናውቀው የቀን ቅኝት በተሰኘ ረጅም ተከታታይ ድራማ ነው። በአሁኑ ወቅት ፖፑሌሽን ሚዲያ ሴንተር ምን እየሰራ ነው ያለው? ፖፑሌሽን ሚዲያ ሴንተር በኢትዮጵያ ላለፉት
ከ24 ዓመታት በላይ ሚዲያ ጋር በተያያዘ ስራዎችን ሲሰራ የቆየ ድርጅት ነው። በእነኚህ ባለፉት ዓመታት እንግዲህ በርካታ የሆኑ ብዙ ሰው የሚያውቀው ፖፑሌሽን ሚዲያ ሴንተር በድራማ ስራዎቹ ነው። እርግጥ የቀኝ ቅኝትም አንዱ ቢሆንም ግን ሌሎች የተለያዩ ድራማዎችንም እንደ ስብራት፣ ምዕራፍ፣ ሌሎች በርካታ የሆኑ የቀኝ ቅኝትን ጨምሮ በርካታ ድራማ ስራዎችን አቅርቧል። ከ9 የተለያዩ ድራማ በላይ ግን ከድራማ በተጨማሪ ደግሞ የተለያዩ ቶክ ሾውስ ወይም ደግሞ እነኚህ በተለያየ አይነት የሬዲዮ መጽሔት ዝግጅቶች ጋር በተያያዘም እንደዚሁ ደግሞ በርካታ ስራዎችን በተለያዩ ቋንቋዎች በሀገሪቷ ውስጥ ላለፉት ከ20 ዓመት በላይ እንግዲህ ሲያቀርብ ቆይቷል ማለት ነው። እና ዋናው የፖፑሌሽን ሚዲያ እንግዲህ ትኩረት የሚያደርገው አንዱ ከዚህ ከሴቶችና ልጃገረዶች መብት ጋር በተያያዙ ጉዳዮች ሚዲያን በመጠቀም ህብረተሰቡ ግንዛቤ እንዲኖረው ማድረግ፣ በተጨማሪም ደግሞ ከስነ ህዝብ ጋራ እና ከዚያ ጋር ተያያዥነት ባላቸው ልማትንም ጨምሮ ስነ ህዝብና ልማትንም እንደዚሁ በተለያዩ ጊዜ እነኚህንም ደግሞ እንደ አንድ ዋነኛ ጉዳይ አድርጎ እንደዚሁ በሚዲያ ሲጠቀም ቆይቷል። አካባቢ ጉዳይ ይሄ ኢንቫይሮንመንትና ክላይሜት የምንለውን በዚህ በሀገራችን ውስጥ ብዙ እንቅስቃሴ ባናረግም ግን ያው ፖፑሌሽን ሚዲያ ሴንተር ዓለም አቀፍ ድርጅት ለትርፍ ያልተቋቋመ ዓለም አቀፍ ድርጅት እንደመሆኑ መጠን በሌሎች ሀገሮች ከምንሰራቸው ስራዎች ውስጥ አካተን በእነኚህ ጉዳዮችም ላይም እንደዚሁ ደግሞ የተለያየ ዋናኛ ከዚህ ጋር አሁን በተለይ ከሴቶች መብትና እንደዚሁም ጉዳይ ጋር በተያያዘ በሴቶች ላይ የሚፈጸሙ ችግሮች፣ ማህበራዊ ችግሮች በተለይ ደግሞ ከጎጂ ልማዳዊ ድርጊቶች ጋር የተያያዙ በርካታ ነገሮች አሉና እነኚህ ጎጂ ልማዳዊ ድርጊቶች እንደሚታወቀው በሴት እህቶቻችን ላይ ተደጋጋሚ የሚፈጸሙ ድርጊቶች አሉ። ለምሳሌ አሁን ግርዛትን ብንመለከት በጣም በሀገራችን ውስጥ በጣም ኮመን የሆነ በሴት ህጻናት ላይም እንደውም አንዳንድ ቦታ ላይ እድሜያቸውም በህጻንነት ብቻ ሳይሆን እስከ 13-14 ዓመትም ድረስ እየቆዩ የሚገረዙ ያሉበት ሁኔታ ላይ እንግዲህ ግርዛት ሲባል በጣም አስከፊ የተለያዩ ግርዛት አይነቶች አሉ። እነኚህ ከመብትም አኳያ ከጤናም ችግር አኳያ ማህበራዊ ችግር አድርገን ነው የምንወስደው። በታዳጊነት ለምሳሌ የሚፈጸም ጋብቻ ይሄ ቻይልድ ማሬጅ የምንለው በእንግሊዝኛው አጠራር ግን ይሄም ደግሞ በብዙ የህብረተሰብ ክፍል ልጆች ወደ ትምህርት ቤት ከመሄድ ይልቅ ደግሞ በልጅነታቸው እያገቡ ለተለያየ ችግር የጤናም ስነ ልቦናዊ አካላዊ ችግር የሚያጋጥምበት ሁኔታ አለ። ይሄ እንግዲህ ከጎጂ ልማዳዊ ድርጊቶች ጋር ግን ከዚህ በተጨማሪ ደግሞ ከቤተሰብ እቅድ ጋራ በተያያዙ ሁኔታዎች የግንዛቤ ማስጨበጫ ስራዎች፣ የስርዓተ ጾታ ጋራ እንደዚሁም ደግሞ በሴቶች ላይ በሚደርሱ የጾታ ጥቃቶችን በሚመለከትም ይሄ ጀንደር ቤዝ ቫዮለንስ ብለን የምንጠራው በእንግሊዝኛው አጠራር ግን ይሄ ከስነ ልቦናም ሆነ ከአካላዊ ጥቃትም አኳያ በእነኚህ በልጃገረዶች ላይ በሚደርሱ ጉዳዮች ላይ እና ከዚህ ጋር ተዛማጅነት ያላቸው የስነ ተዋልዶ ጤናንም በተለይ ደግሞ በወጣት ሴቶች ላይ በብዛት የሚታዩ ችግሮችንም እነኚህን ጉዳዮች እንግዲህ በአጠቃላይ በሚዲያን እንደ አንድ ቱል ወይም ደግሞ ሚዲያን እንደ አንድ በህብረተሰቡ ዘንድ እንግዲህ ግንዛቤ ለማስጨበጥ እንበለው ወይም ደግሞ መረጃዎችንም ደግሞ በመስጠትና ከዚያ ከመረጃዎቹ ጋር ተነሳስቶ ደግሞ ህብረተሰቡ በተለይ ደግሞ ሴቶችን ከማብቃት ከማስተማር ሴት ልጆቻችን ደግሞ ወደ ጋብቻ ሳይሆን ትኩረታቸው ማድረግ ያለባቸው ቅድሚያ ወደ ትምህርት ቤት ከጨረሱ በኋላ ደግሞ ያ ጊዜውን ጠብቆ የሚመጣ ይሆናል ማለት ነው እና እነኝህን የመሳሰሉት በማህበረሰብ ውስጥ ጠቃሚ ናቸው ብለን በምንገምታቸው ጉዳዮች ላይ እነኚህን ሁኔታዎች ሚዲያን በመጠቀም ወደ ህብረተሰቡ መድረስ ነው እንግዲህ እንደ ዋነኛ ዓላማ አድርገን የምናየው። ግን ይህንን ስንሰራ ደግሞ እንግዲህ ብቻችንን አይደለም የምንሰራው ከብዙ የተለያዩ ዓለም አቀፍ እና ደግሞ አገር በቀልም ከሆኑ ድርጅቶች ጋር የተባበሩት መንግስታት ድርጅት አካላት ሊሆኑ ይችላሉ ወይም ደግሞ ኢንተርናሽናል ዓለም አቀፍ ድርጅቶችም ሊሆኑ ይችላሉ ከመሳሰሉት ጋራ በስፋት በመቀናጀት ይህንን እንግዲህ ላለፉት በተለያየ አይነት መንገድ እንዳልኩት የሬዲዮ ፕሮግራም ብቻ እንደዚሁ በሬዲዮ ድራማዎችን ወይም ደግሞ የሬዲዮ ፕሮግራሞችን በማዘጋጀት ብቻ ሳይሆን ከዚህ ባለፈም ደግሞ የስልጠና ፕሮግራሞችን በማዘጋጀት የካምፔን ፕሮግራሞችን በተለያየ በህብረተሰቡ እዛው ህብረተሰቡ ባለበት አካባቢ በመውረድ የካምፔን ፕሮግራሞችንም ደግሞ በማሳለጥና በማካሄድ እንደዚሁም ደግሞ ከሌሎች ሚዲያ ሰዎች ለምሳሌ የጋዜጠኞች ሊሆኑ ይችላሉ ለእነሱንም አስፈላጊ ስልጠና በመስጠትና በዚህ ውስጥ ደግሞ
ኢንጌጅድ እንዲሆኑ ወይም ደግሞ እንዲሳተፉ በማድረግ ይሄንን የመሳሰለ ስራ ነው እንግዲህ በአጠቃላይ የፖፑሌሽን ሚዲያ ስራ ላለፉት ለበርካታ ዓመታት አሁንም ኢንተርቪው በምናደርግበትም ጊዜ እየሰራን ያለውን ስራ ከዚህ ጋር ተያያዥነት ያላቸው ስራዎች ናቸው። እንግዳችንን ከልብ ነው የምናመሰግነው። እንደሰማነው የፖፑሌሽን ሚዲያ ሴንተር ባለው የካበተ ልምድ ልዩ የሆኑ ፕሮግራሞችን ወደ እናንተ ሲያደርስ ቆይቷል። ይህንን ወደ ሀገር ቤት የተሰኘውን ፕሮግራማችንንም አሰናድቶ ወደ እናንተ የሚያደርሰው ይኸው የምትወዱት ድርጅት መሆኑን ልንነግራችሁ እንወዳለን። ያሉብንን ተደራራቢ ችግሮች በብልሃት ለማለፍና ከእንቅፋቶቻችን በጥቂቱም ቢሆን ለማምለጥ መገናኛ ብዙሃን የሚሰጡን መረጃና ወደኛ የሚያደርሱት ጥናትንና ሳይንስን መሰረት ያደረገ ልምድ እንዲሁም ራሳቸው በችግር ውስጥ ያለፉ ሰዎች የህይወት ተሞክሮ በዚህ ፕሮግራም ይስተናገዳል። ምናልባት እናንተ በአሁኑ ሰዓት ከሀገር ለመውጣት እያሰባችሁ ሊሆን ይችላል። ወይም ደግሞ የሚያስፈልገውን ሁሉንም ነገር አሟልታችሁ ሀገራችሁን፣ ቤተሰባችሁንና የተወለዳችሁበትን ያደጋችሁበትን ቀዬ ጥላችሁ ለመውጣት ጣጣችሁን ጨርሳችሁ ቀን ቆርጣችሁ ወደ አሰባችሁት ምድር ለመጓዝ ጥቂት ቀናቶች ብቻ ቀርቷችሁ ሊሆን ይችላል። አሊያም የሰውን ሀገር አይታችሁ እንዳሰባችሁት ባለመሆኑ ወይም ደግሞ ቤተዘመድ አይቼ እናት አባቴን ጠይቄ ወደ መጣሁበት እመለሳለሁ ብላችሁ በሀገራችሁ እረፍትን እያደረጋችሁ ህይወትን እያጣጣማችሁ ሊሆን ይችላል። እስኪ ሁላችሁም እየደወላችሁ አሊያም አጭር የጽሁፍ መልእክት እየላካችሁ ከፍልሰት ጋር በተያያዘ ስላላችሁበት ሁኔታ አካፍሉን። የተንቀሳቃሽ ስልካችን ቁጥር 0944 08 89 98 ነው። ደውሉ፣ ጻፉ። ወደ ሀገር ቤት ሁሌም በየሳምንቱ ወደ እናንተ የሚደርስ የሬዲዮ ፕሮግራም ነው። ይህ ፕሮግራም በጥናት የተደገፈ ሳይንሳዊ አካሄዶችንም የተከተለ እንዲሁም በርካታ ሰዎችም ተሳትፈውበት ነው እንግዲህ በዚህ መልኩ ለእናንተ ለአድማጮቻችን የሚቀርበው። ለዶክተር ኃይለኛው ያቀረብንላቸው ሌላው ጥያቄ ይህ የሬዲዮ ፕሮግራም ሲዘጋጅ የሄድንበት ጉዞ ምን እንደሚመስል ለእናንተ ለአድማጮቻችን እንዲያደርሱልን ነው። እስኪ ውይይታችንን ልጋብዛችሁ። ፖፑሌሽን ሚዲያ ስራ ልክ ነው። ለውጥ ምን ያህል ለውጥ አመጣ በህብረተሰቡ ዘንድ የሚል ትልቅ ጥያቄ ነው፣ መሰረታዊ ጥያቄም ነው። ስለዚህ እኛ እንግዲህ
የምንሰራው የሚዲያ ስራ በተሻለ መጠን ሪሰርች ቤስድ ወይም ደግሞ ኤቪደንስ ቤስድ የሆኑ መረጃዎችን ወይም ደግሞ ትክክለኛ የሆኑ በሳይንሳዊ መንገድ የተለኩና ይሄ ደግሞ ውጤታማ ነው አይደለም የሚለውን በዛ መልክ ነው የሚመለሰው። ዝም ብሎ እንደዚህ አይነት ስራዎችን ለብቻ ብለን ፕሮግራም ላይ አየር ላይ አውለን ምናምን የምንተው ነገር ሳይሆን አንደኛ ስራ ከመጀመራችን በፊት ብለን የምንጀምረው ህብረተሰብ ውስጥ ይሄ አሁን ያልናቸው ችግሮች ምንድን ነው የሚመስሉት፣ በህብረተሰቡ ዘንድ ምን እያመጡ ያሉ ችግሮች ናቸው፣ የችግሩ ግዝፈት ምን ያህል ነው፣ ምን ያህል ደግሞ በአገር አቀፍ እንግዲህ እንደየክልሉ የኛ የፖፕሌሽን ሚዲያ ሴንተር አንድ አካባቢ ብቻ ሳይሆን በሁሉም የኢትዮጵያ ክልሎች በሁሉም ቋንቋዎችን በመጠቀም ስለሆነ ፕሮግራም የምንሰራው በየህብረተሰቡ ዘንድ ያለውን ስራ በመጀመሪያ የምንጀምረው የፎርማቲቭ ሪሰርች ይባላል። አሰስመንት የመጀመሪያ ኮንሰልታንቶች ሊሆኑ ይችላሉ ይሄን የሚሰሩት። እነኚህን ጥያቄዎቹን የችግሩ አሳሳቢነት ምንድን ነው እስከምን ድረስ ነው የሚለው በዛ በሪሰርች ነው የምንጀምረው። ከዛ ላይ ያንን ሪሰርች ላይ ወይም ደግሞ ምርምር ላይ ወይም ደግሞ ግብአቱን በጥናት ላይ ከተመሰረተ ዳታዎችን ከሰበሰብን በኋላ ከዛ በኋላ ነው እነኛን ችግሮች በሚገባ ትንታኔ አካሂደን ምን አይነት ደግሞ በህብረተሰቡ ሊጠቅም የሚችል ፕሮግራምን ማዘጋጀት እንችላለን የሚለው በዛ በምናገኘው ዳታ ላይ ተመስርተን ፕሮግራሞችን እንሰራለን። ፕሮግራሞችን ስንሰራ በተሻለ መጠን ግልጽ፣ አሳታፊ፣ ተደራሽነት ባለው መልክ ቋንቋዎችን እነኚህ ደግሞ ሴቶችንም አክል ያደረገ እንደውም አንዳንድ ጊዜ የአካል ጉዳተኞችንም ሁሉ ባካተተ መልኩ እነኝህን ሁሉ ባረገ መንገድ ፕሮግራም እንቀርጻለን። ፕሮግራም ሲቀረጽ የራሱ የሆነ አካሄድ አለው። የራሱ የሆነ የፕሮዳክሽን ፕሮሰሶች አሉ። ኮንቴንት እንዴት ዴቨሎፕ ይደረጋል ምን የሚለው ሁሉ ታይቶ ከዛ በኋላ አየር ላይ ይውላል። ከዛ በኋላ ከአየር ላይ ከዋለ በኋላ ደግሞ የሞኒተሪንግ እና በተከታታይ ደግሞ እነኚህ ስራዎች ምን ያህል ውጤታማ ናቸው የሚለውን በተሻለ መጠን በየአካባቢው አድማጭ ቡድኖችን በማቋቋም ለምሳሌ የሬዲዮ ፕሮግራም ከሆነ የሊስኒንግ ግሩፕ የሚባሉ አሉ። እዚያው በትንሽ ቡድን እየሆኑ ፕሮግራሙን በየጊዜው የተከታተሉ ግብአትም ለእኛ በህብረተሰቡን ዘንድ ምን ያህል ተደራሽ ነው፣ ምን ያህል የተላለፈ ነው፣ አድማጮች በሚፈልጉበት ሰዓትና ጊዜ ነው ወይ የሚተላለፈው፣ ሬዲዮ በየአካባቢው ያላቸው ወይ ይሄን ለመስማት ምክንያቱም ሬዲዮ ፕሮግራም ስናዘጋጅ ሬዲዮ ሊኖር ይገባል። ሬዲዮ ደግሞ በቤት ውስጥ መኖር ብቻ ሳይሆን ባትሪው ምን ሁሉ ነገር ያለው ነገር እንጂ ዝም ብሎ ሬዲዮ ቁጭ ስላለም አይደለም እና እነኝህን የመሳሰሉትን በሞኒተሪንግ ሜካኒዝማችን እንከታተላለን። ሰዎችን ቤስት ፕራክቲስ ደግሞ ቴስቲሞኒያል ወይም ደግሞ የሰዎችን ደግሞ በዛ በፕሮግራሙ ውስጥ የሚሳተፉ ድምቀትም ወይም ደግሞ ተቀባይነትም እንዲኖረው በራሳቸው አይነት አካሄድ ነባራዊ ሁኔታ እዚህ አካባቢ ደግሞ ከጉዳዩ ጋር ግንዛቤ ያላቸውን ሰዎች በማሳተፍ ጥሩ ተሞክሮም ያላቸውን ሰዎች በማሳተፍ እነኝም በመሳሰሉ ኮሚኒቲውን ኢንጌጅ በማድረግ ነው። በሌላ አነጋገር ዝም ብለን እዚህ አዲስ አበባ ውስጥ ወይም አንድ ማዕከል ሆኖ ፕሮግራም መርጨት ሳይሆን እዚያው አካባቢ ካሉ ሰዎችን በማሳተፍ እነሱ የፕሮግራሙ ባለቤት እንዲሆኑ በተቻለ መጠን ደግሞ በፕሮግራም ውስጥ ደግሞ አስተዋጽኦ እንዲያደርጉ በማድረግ እናደርጋለን። እንግዲህ ይሄ በምንሰራበት ጊዜ ስንጀምር አንድ ፕሮግራም ታርጌት ወይም ደግሞ ምን ያህል ህዝብ ለመድረስ፣ ምን አይነት የባህሪ ለውጥ ለማምጣት፣ ምን ያህል የእውቀት ደረጃቸውን ለመቀየር ይሄን ሁሉ በፕላን ውስጥ ይዘን ነው የምንጀምረው እና ያ ፕሮግራም እንግዲህ በሚያልቅበት ጊዜ ከተወሰነ ጊዜ በኋላ ደግሞ እንደገና ደግሞ ሄዶ ሌላ ሪሰርች ይሰራል። ያ የመጨረሻው ሪሰርች ምን ያህል ውጤታማ ነው ስራችን፣ ምን ያህል ደግሞ ህብረተሰብ ደረጃ ላይ ደርሰናል፣ ታርጌቶቻችን እንዴት አድርገን አድሬስ አድርገናል ወይም ደግሞ እነኝህ የተባለውን ነገር ደግሞ በማምጣት ተብሎ በመጀመሪያ በኢንተርቬንሽን ወይም ደግሞ ፕሮግራሙን በምናካሄድበት አካባቢ ወረዳም ሊሆን ይችላል። ፕሮግራሙ ደግሞ በማይካሄድበት በሌላ አካባቢ ላይ ሁለቱን ውጤቶችን በሪሰርች ወይም በምርምር እንትን ካረግን በኋላ በሁለቱ እኛ በምናረግበት ታርጌት ባረግነው ወረዳና እንደዚሁ ከታርጌት ውጭ ያሉትን ወረዳዎች በማወዳደር እኛ በመገኘታችን ወይም ደግሞ የፖፑሌሽን ሚዲያ ሴንተር ፕሮግራም እዚህ አካባቢ ስራ በመስራቱ የተሰራ የመጡ ለውጦች ካሉ የባህሪ ለውጥ ሊሆን ይችላል፣ የኖሌጅም ሊሆን ይችላል። አንዳንድ ጊዜ ባህሪም ሳይለወጥ ዝም ብሎ እውቀትንም ግንዛቤ ማሳደግም በራሱ ስራ ነው። ምክንያቱም ያው ሂደት ስለሆነ መጀመሪያ ኢንፎርሜሽኑ ደርሷቸዋል አልደረሳቸውም፣ በኢንፎርሜሽኑ ላይ ግንዛቤ ያላቸው የላቸውም፣ በመረጃው ላይ ምን አይነት እውቀት አገኙ፣ ይሄ እውቀት ደግሞ ካገኙ በኋላ የአመለካከትስ እንትን አላቸው ወይ አቲቲዩድ የምንለውን ያን ሁሉ ጌጅ ይደረጋል፣ ይለካል። ከዚያ ደግሞ እንደገና ደግሞ ቢሄቪየርም ደግሞ ኦቨር ታይም ደግሞ ሺፍትም ካለ ደግሞ በኖርምም ደግሞ በአካባቢ ባኖራ በማህበረሰቡ በአጠቃላይ ማለት ነው የሚገኝ ነገር የተገኘ ለውጥም ካለ ዲክሌሬሽንም ሊሆን ይችላል። አካባቢ የሚያደርገው በቡድንም የሚወስናቸው ውሳኔዎች አሉ አንዳንድ ቦታ እና
እነኚህን ሁሉ ነገሮች ባማከለ ሁኔታ እንደገና ምርምር አካሂደን ኢቫሉዌት አድርገን መጠነኛ የሆነ ለውጥ ሊመጣ ይችላል፣ በጣም አስደናቂ ለውጥ ሊመጣ ይችላል፣ ወይም ደግሞ አንዳንድ ጊዜ አዝጋሚ የሆነ ለውጥ ሊመጣ ይችላል። እነኚህን ሁሉ በሪሰርች ላይ ተመርኩዘን ትንታኔ አድርገን ከዛ በኋላ ሪፖርት አቅርበን ለእኛም እንደ ድርጅት ደግሞ ይሄንን ከሚተባበረን ደግሞ አጋር ድርጅትም ጋር ያንን ውጤት ደግሞ እናሳውቃለን ማለት ነው። ይሄ እኛ ፖፑሌሽን ሚዲያ በራሱ የሚያደርገው ብቻ ሳይሆን ገለልተኛ በሆነ የሪሰርች ፈርምና የኮንሰልቲንግ ፈርም ተሰርቶ ውጤቱ እንዲቀርብ እናደርጋለን ማለት ነው። በዚህ ፕሮግራማችን ቀደም ብለን እንደነገርናችሁ የተለያዩ ሰዎችን ተሞክሮና ልምዶችን ወደ እናንተ እናደርሳለን። ትኩረታችን ደግሞ ፍልሰትና ከፍልሰት ተመላሾች ላይ ነው። በሳይንስና ጥራታቸውን በጠበቁ መረጃዎች እንዲሁም የጥናት ውጤቶችና ምርምሮችም ከፍልሰት ወደ ሀገር ቤት የገቡ ወገኖች ምን መፍትሄ አላቸው፣ እንዲሁም ለችግራቸው በጥቂቱም ቢሆን የመፍትሄ መንገድ የሚያሳዩ የተለያዩ መረጃዎችንና ጥቆማዎችን የሚመለከታቸውን ሰዎች እየጋበዝን ወደ እናንተ እንዲደርስ እናደርጋለን። ወገኖቻችን ከሀገር ሲወጡ ምን ገጠማቸው? በቃኝ የሰው ሀገር ብለው ወደ ሀገር ቤት ሲመጡስ ዘመድ አዝማድ፣ ቤተሰብ፣ ጓደኛ፣ እናት፣ አባት፣ እህት፣ ወንድም እንዴት ተቀበላቸው የሚሉትን ልምዶች ወደ እናንተ እናደርሳለን። እስኪ በቀጣይ ፕሮግራሞቻችን ወደ እናንተ ውድ አድማጮቻችን ከምናደርሳቸው ቅንብሮች መካከል ቀንጨብ አድርገን እናሰማችሁ። ቢያንስ ማህበረሰቡ እዚህ ቦታ ላይ ስትመጭ ተሰደን ስንመጣ ብዙ ነገር አክሰር እንደምንመጣ ያውቃሉ። የሆነች የኮንቴነር ቦታ መሰረተው እንዳይከፋና እንድንሰራ ቢያረጉና ሰው ስደትን አይመኝም። ግን ማንኛውም ሰው አንቺ ተሰደይ ስትመጪ በቃ እኔ ያጣጥሉሻል። ያቺ ዝም በላ አይደለ በቃ ራስሽን ዝቅ አድርገው ስለሚመለከቱሽ አንቺ እዚህ ላይ መቀመጥ ያስጠላሻል፣ እዚህ መኖር ያስጠላሻል፣ ከቤተሰብ ጋር መቀላቀል ማህበረሰቡ ጋር መቀላቀል ያስጠላሻል። ቁጭ ስትይ ትጨናነቂ ስደትን ትመርጫለሽ። ሄደሽ መጥተሽ መልካም አስተሳሰብ ቢኖረው ማህበረሰቡ ተመልሰሽ አትመኙም እኮ። ግን ጥሩ አስተሳሰብ የላቸው ክፉ ነው የሚመኙልሽ፣ ያጣጥሉሻል፣ ከሰው በታች ያደርጉሻል። እኛ ወደን አይደለም እኮ የምንሰደደው አጥተን ቸግሮን የወደፊት ህይወትን ለማሸነፍ ነው። ነገር ግን ህዶ አላየው ሰው ሊረዳሽ አይችልም። እነግዲውም እየሳቀብሽ ነው የሚሄደው ህዶ ስለማላየው። 2 አመት እሱን ከሰራው በኋላ አሁንም ተመልሼ አረብ ሀገር ነው ሄድኩት። ምክንያቱም የዕለት ከዕለት ጉርስ እንጂ ምንም የተሻለ ነገር አላገኘሁም። ተመልሼ ሄድኩኝ። አሁን ተመልሼ ሄጄ 2 አመት እንደሰራሁኝ ተይዤ መጣሁ። ግን ያችን 2 አመትም ስሰራ ያው እንደነገርኩሽ ወንድ ልጅ ጥዬ ሄጃለሁ። ልጁ ተማሪ ነው፣ እንዲማር ስለምፈልግ ለሱ ነበር ምልከው ብሩን። በሱ ምክንያት ደግሞ በሱ አጋጣሚ ቤተሰብ ይጠቀምብሻል እና ምንም አልነበረኝም። አሁን ተይዤ ስመጣ እኔ አንዱን የባህሩን 95ን የረዳችኝ ጎቴ ልጅ ነች። የመሪውን የቻለኝ ደግሞ ሌላ ሰው ነው። ሰው ተባብሮ የተሻገርኩት ቤተሰቦች የላቸውም። ከየት ማንጥለው አይልኩልኝ። ደላላ የባህሩ በቃ ደላላዎች በምንም መንገድ ማግኘት የምትችው ነገር አይደለም። ዝም ብሎ ምልሽ አሁን እዚህ ጋር አንዱ አለ አይደለ? አንቺም ሆንሽ እኔ ሰው ከሌ መጣ ስትባል ልጠይቅ ነው የምትሄጂው። እንዴት ነሽ ደህና ነሽ ታያለሽ። ከዛ በቃ እንዴት ነው ኑሮ ሲልሽ እንዲህ ነው ኑሮ እንደዚህ ብዬ መጣሁ ነው። ለምን እዛ ጋር የምታገኘው 2000 ብር 3000 ብር እዛ ቢሆን በባህር ቢሆን 30 ብር 40 ብር ይገኝበታል ወር እንደዚህ። ከዛ እንትን ትይዋለሽ። ግን ድጋሜ ስደት እንዳልሄድ ደግሞ ልጅ ይዘሽ ምን ብለሽ ይከብዳል በማለት እዛ ነው ያለሁትና በጣም ህይወት በጣም ፈተና ናት። እኔ ራሱ መፈጠር ራሱ ያስጠላኛል። መጀመሪያ ስደት ብዬ መሄዱን ብተወውስ ለምን ጓደኞች አሁን ነው ተምረው እኔ ጋር ሲማሩ የነበረው ተምረው እኮ ቢያንስ ባቅማቸው እንኳን ስራ ገብተዋል። እኔ ግን አቋርጬ ሂጄ ህይወቴ ሁሉ ተበላሽቶ ቤተሰብም ጋር ሳልስማማ ምንም ሳልል በቃ እዚህ ላይ ነው ያለሁትና ለዛ ነው ህይወት ተቀጥላለች። ጓደኞች ምንም ስራ ቢይዙም እኔም እንትን ተስፋ አልቆርጥም በማለት ነው
እየተማርኩኝ አሁን የ12 ካርዴን ይዣለሁኝ። አሁን ወደ ዲግሪ ደግሞ አሁን እንትን እያልኩ እያመራሁ ያለሁት ማለት ነው። ስራ ባገኝም ባላገኝም ተምሬ እንኳን ወረቀቱ መያዙ ራሱ ለእኔ ትልቁ ሞራኔ ነው። ሌሎች በርካታ ቁም ነገሮች በዚሁ ፕሮግራማችን ወደ እናንተ ይደርሳል። ወደ ሀገር ቤት የእናንተ ፕሮግራም ነው። ሁሌም አዳምጡን፣ ሀሳብ አስተያየታችሁን ስጡን። ይህንን ፕሮግራማችንን ሁሌም በዚሁ ሰዓት ታገኙታላችሁ። ወደ ሀገር ቤት የተሰኘው ፕሮግራማችን ፍልሰትንና ከፍልሰት ተመላሾች ወገኖቻችንን ተሞክሮ ለእናንተው እናደርስበታለን። ሁሌም ደውሉልን። የተንቀሳቃሽ የስልካችን መስመር 0944 08 8998 ነው። መደወልም በአጭር የጽሁፍ መልእክት ሀሳብ አስተያየታችሁን ለእኛ ማድረስም ትችላላችሁ። ፖፕሌሽን ሚዲያ ሴንተር ከዩኤን ውመን ባገኘው የገንዘብ ድጋፍ ይህን ፕሮግራም አሰናድቶ ወደ እናንተ ሊያቀርብ ተዘጋጅቷል። እያዳመጣችሁ የምትገኙት ወደ ሀገር ቤት የተሰኘውን ፕሮግራማችንን ነው። የዛሬ ሳምንት በተመሳሳይ ሰዓት ከቤታችሁ እንደርሳለን። ዘና እያላችሁ ስለ ፍልሰትና ከፍልሰት ተመላሾች ድንቅ የሆኑ ተሞክሮዎችን ታደምጡበታላችሁ። ሌላ ስለ ፍልሰት ትንሽ መረጃ ልጨምርላችሁ። በኢትዮጵያ ወጣቶችና ልጆች ካለው አጠቃላይ የህዝብ ቁጥር 3/4 የሚቀራረብ ብዛት የሚይዙ ሲሆን ከነዚህም ውስጥ ከ70 በመቶ የሚበልጡት እድሜያቸው ከ30 ዓመት የእድሜ ክልል በታች የሚገኝ ነው። በአፍሪካ ቀንድ ከተመዘገቡት ዓለም አቀፍ ፍልሰተኞች መካከል ግማሽ ያህሉ እድሜያቸው ከ20 ዓመት በታች ሲሆን ከነዚህም መካከል አብዛኞቹ ኢትዮጵያውያን ናቸው። በየዓመቱም ቁጥራቸው ወደ 150 ሺህ የሚገመቱ ወጣት ኢትዮጵያውያን በተለይ ወደ መካከለኛው ምስራቅ የሚገኙ ሀገራት ለደህንነት አስተማማኝ ባልሆኑ መንገዶች ተጠቅመው ከሀገራቸው ከትውልድ ቀያቸው እብስ ይላሉ። አብዛኞቹ እነዚህ ፍልሰተኞች የተሻለ የስራ ዕድል ለማግኘት በተለይ ወደ አፍሪካ፣ መካከለኛው ምስራቅና አውሮፓ ወደሚገኙ ሀገሮች ለሚያደርጉት ፍልሰት መነሻቸው በትግራይ፣ በአማራ፣ በኦሮሚያ፣ በደቡብ ኢትዮጵያ ብሔር ብሔረሰቦችና ህዝቦች ክልል እንዲሁም በማዕከላዊ ኢትዮጵያ የሚገኙ ገጠራማ ቦታዎች ናቸው። እናንተስ ከየትኛው አካባቢና ቀዬ ተነስታችሁ ለተሻለ ህይወትና እንጀራ ፍለጋ ወደ ሰው ሀገር አመራችሁ አሊያም ልትሄዱ አሰባችሁ? እስኪ ያላችሁን ሀሳብና ልምድ እየደወላችሁ አሊያም አጭር የጽሁፍ መልእክት እየላካችሁ አድርሱን። 0944 08 8998 የተንቀሳቃሽ ስልካችን ቁጥር ነው። እንግዲህ ወደ ሀገር ቤት የተሰኘው ፕሮግራማችን ሁሌም በዚሁ ሰዓት ከቤታችሁ ይደርሳል። ያላችሁን ሀሳብ አስተያየት በ0944 08 8998 እየደወላችሁ አሊያም በአጭር የጽሁፍ መልእክት አድርሱን። ሳምንትም ወደ ሀገር ቤት የተሰኘው ፕሮግራማችን በዚሁ ሰዓት ይጠብቃችኋል። እናንተ ብቻ ፕሮግራማችንን በተመለከተ ሀሳብ አስተያየታችሁን ስጡን። ፕሮግራማችንን ላልሰሙ ሰዎች እንዲሰሙ በእኛ ስም ሆናችሁ ጋብዙልን። ሳምንት ጠብቁን። ወደ ሀገር ቤትን በተመሳሳይ ሰዓት ወደ እናንተ ለማድረስ ቃል እንገባለን። በርካታ ልምድ ያላቸውን ባለሙያዎች ወደ ተለያዩ ሀገራት ተጉዘው አሁን በሀገራቸው ያሉ ወገኖችን ልምድና ተሞክሮች እንዲሁም የጥናት ውጤቶችንና በሳይንስ የተደገፉ መረጃዎችን ወደ እናንተ እናደርሳለን። እናንተ ብቻ በተመሳሳይ ሰዓት የሬዲዮ መስመራችሁን አስተካክላችሁ ጠብቁን። እኛ ሰዓታችንን አክብረን ከቤታችሁ እንገኛለን። ወደ ሀገር ቤት ሳምንት ይጠብቃችኋል። ወደ ሀገር ቤት ፖፕሌሽን ሚዲያ ሴንተር ከዩኤን ውመን ጋር በመተባበር በየሳምንቱ ቅዳሜ ከምሽቱ 1:30 እስከ 2 ሰዓት በአማራ ሚዲያ ኮርፖሬሽን የሚተላለፍ የ30 ደቂቃ የሬዲዮ ፕሮግራም ነው። ይህ ፕሮግራም በየትኛውም ሁኔታ ከሀገር ርቀው የቆዩ እህቶቻችን ገጠመኝና የህይወት ልምዶች ላይ ትኩረት ያደርጋል። ከፍልሰት መልስ ስለሚገጥሟቸው የህይወት እንቅፋቶች፣ ከቤተሰብ ከህብረተሰቡና ከጓደኞቻቸው ጋር እንዴት ተላምደው እንደሚኖሩ እንዲሁም ልናደርግላቸው ስለሚገባ እንክብካቤ ያነሳል፣ ይወያያል፣ እንዲሁም የእናንተኑ ልምዶች ወደ እናንተው ያደርሳል።
ወደ አገር ቤት